እና ብሬክስ ሆን እኮ አንተ ምንም የታየውክ አይደለም አይደል እንዴ? እስቲ ተራርቀን ደግሞ እንየው። ልቀቀኝ አብርሃም ልቀቀኝ። እኔ ሄርሜላ ህይወትሽን ማስተካከል ካለብሽ ይሄ ከየትኛውም ጊዜ በላይ ለአንቺ ጥሩ አጋጣሚ ነው ብዬ ነው የማስበው። ምክንያቱም እንደ አብርሃም አይነት ሰው ለወደፊት ህይወቴ ይሆነኛል ብለሽ አብረሽው የምትኖሪ አይነት ሰው አይደለም። በቃ አለቀ። አብርሃም አንድ ጊዜ ተፈትኖ የወደቀ አይነት ሰው ነው። አንቺ ላይም ተመሳሳይ አይነት ነገር ከማድረግ የሚመለስ አይነት ሰው አይደለም። እኔ የአብርሽና የሩታን ግንኙነት የተደበቀ ነገር አይደለም። አብዛኛው ነገራቸው እዚህ ሚዲያ ላይ የሚተላለፍ ነው እና ሩታ የዚህን ያክል መጥፎ አይነት ሰው ሆና አይደለም ይሄ ሁሉ በደል የደረሰባትና ያንን ነገር እያየሽ እኔም የሩታ አይነት እጣ ፋንታ እንዲደርስብኝ እፈልጋለሁ ብለሽ አይንሽን ጨፍነሽ እዚህ ህይወት ውስጥ እስካልገባሽ ድረስ ከአብርሃም ጋር የምታደርገው ሪሌሽንሽፕ ያዛልቅሻል የሚል አስተሳሰብ የለኝም። ይህንን ደግሞ ማለት ነው በደንብ በተደጋጋሚ እያሳየሽ ነው። ለአንቺ ክብር ስለሌለው አንቺን እንደ ሴት ልጅ ማየት ስለማይችል በተደጋጋሚ እንደዚህ አይነት ሚስቴኮችን ይሰራና ደረቱን ገልብጦ ነው የሚመጣው። በነገራችን ላይ ልክ ዛሬ እንዳደረገው ማለት ነው ምንም እንዳልተፈጠረ አይነት ነገር ነው የሚሆነው። ይሄ ለምንድን ነው እየሆነ ያለው? ሁሉ ጊዜ ደጋግመሽ እንደዚህ አይነት ነገሮችን አድርጎ በመጣ ቁጥር ስለምትቀበዩ ነው። እኔ አሁን አንቺ ከአብርሽ ጋር የተጣመርሽበት መንገድ ትክክለኛ ነው ብዬ አይደለም ይህንን ሪዝን እያቀረብኩ ያለሁት። ግን ደግሞ ስህተት ቢሆንም ስህተት ውስጥ ሆነሽ ራስሽን ማዳን መቻል አለብሽ። በቃ ይሄ ህይወት ለአንቺ አይገባሽም። የማይሆን ቦታ ላይ ኢነርጂሽን ሉዝ እያደረግሽ ነው። በቃ ራስሽን እያጣሽ ነው ለማያዛልቅሽ ህይወት። ሰው እኮ ወደፊት ተስፋ ላለው ህይወት ወደፊት ደስተኛ ሆንበታለሁ ሰላም አገኝበታለሁ ብሎ ለሚያምንበት ህይወት የትኛውንም አይነት ዋጋ ቢከፍል የትኛውንም አይነት መስዋዕትነት ቢከፍል ምንም ችግር የለውም። አንቺ ግን ማለት ነው ለማያዋጣሽ ለማያዛልቅሽ ሁል ጊዜ ልክ ዛሬ እንደነደድሽ ሁል ጊዜ እድሜ ልክሽን እየነደድሽ ለምትኖሪበት ህይወት ዋጋ እየከፈልሽ ነው። ራስሽን እያጣሽ ነው። እየተሰደብሽ ነው። በጣም ብዙ ነገር እየተባልሽ ነው። በጣም ብዙ ወሬዎች እንዲወሩብሽ እየፈቀድሽ ነው። ይሄ ነገር በምን መጣ? ለወደፊት ተስፋ በሌለው በማያዛልቅሽ ህይወት ምክንያት። ሰው በእንደዚህ አይነት ሁኔታ መቀጠል ትፈልጊያለሽ ወይ? ይህንን እንደ ጥሩ አጋጣሚ ተመልክተሽ ለምንድን ነው ከዚህ ህይወት ራስሽን ዞር ለማድረግ የማትሞክሪው? እኔ እርግጠኛ ስለሆንኩ ነው አሁን ነገ የሆነ ነገር ብሎ ሸብ ያደርግሽ እና ድጋሚ አብሮሽ ይሆናል። እኔ እንደውም ማለት ነው የፈለገ ነገር ይሁን ዳኒም እንደ ፌንጣ ከሴት ሲዘል አየዋለሁ ግን ቢያንስ እሱ እንደዚህ የተጀመረ ህይወት የለውም እና እንደውም እኔ እሱ ይሻልሻል። በቃ እውነትህን ነው ምናምን ብለሽ ሄደሽ እንደውም ብትጠመጠሚበት ይሻልሽ። ሲሪየስ የምሬን ነው እግዚአብሔር። እኔ ከአብርሃም ጋር ደስተኛ ሆነሽ ትኖሪያለሽ ብዬ ስለማላስብ ነው ይሄንን ነገር እያደረግኩ ያለሁት። ከዛ ውጪ ሁላችንም እንደተመለከትነው የዳኒና የሩታ ቀመር እየሰራ ያለ ይመስለኛል። እንግዲህ በደንብ ቀመሩን ቀምረው ተዘጋጅተውበት እያንዳንዱን እንቅስቃሴ በተጠና በኩል እያደረጉ እንደሆነ በደንብ እያሳዩን ነው። በዛ በኩል እሷ አብርሽን ታደነዝዛለች፣ እሱ በዚህ በኩል እየመጣ ሄርሜላን ያደነዝዛታልና በተሳካ ሁኔታ ቀመራቸው የሰራ ይመስለኛል። እንግዲህ ዛሬ ሄርሜላና አብርሽን በደንብ ማለየት የሚችሉበትን አጋጣሚ እንደፈጠሩ ሁላችንም ተመልክተናልና ከዚህ በኋላም ይህንን ነገር አጠናክሮ ይቀጥላሉ ብዬ ነው የማስበው። ከዛ ውጪ አንድ ያደነቅኩላትን ነገር ልንገራችሁ። እግዚአብሔርን ሄርሜላ ላይ ያየሁትና ያደነቅኩላት ነገር ሁሉም ሴቶች ከዚህ ነገር መውሰድ አለባቸው። አሁን ይሄንን ፖይንት እኔ ማን ሊያጣለኝ? ሩታ ሊያጣለኝ ብዙ ጊዜ ማለት ነው። አስባችሁታል? ዳኒ ከዛ ቦታ እስኪሄድ ድረስ ትዕግስቷን ዋጥ አድርጋ ይዛ ለጠላት በር ላለመክፈት ነው ብላ ማለት ነው። እኔ እኮ እዚህ ጋር ከአብርሃም ጋር ያላት ሪሌሽንሽፕ ትክክል ሆነ አልሆነ አይዶ ነው፣ ግን እዛ ጋር በቃ እሷ ጭንቅላቷ ውስጥ ከአብርሽ ጋር ያለኝ ግንኙነት ትክክለኛ ነው ብላ ስላሰበች አሳልፋ መስጠት አልፈለገችም። ከአብርሽ ጋር ተጣልቻለሁ ወይም ብላ ዳኒ እጅ ላይ አብርሽን መጣል አልፈለገችም። እና ይሄ ሁላችሁም ሴቶች መማር ያለባችሁ ነገር ነው። በተለይ ሩታ ጋር በተደጋጋሚ ይሄ ነገር ሲቀራ ያለው ከዚህ በፊትም አብርሽን በተደጋጋሚ የምታጋልጭው እንደዚህ አይነት አጋጣሚዎች ሲፈጠሩ አብርሽን አሳልፈሽ ትሰጫለሽ፣ ወይም ትጮሂበታለሽ፣ ወይ ቤት ለቀሽ ትወጫለሽ፣ ወይ የሆኑ ነገሮችን ታደርጊያለሽ። እንደ ባልና ሚስት አንድ ላይ እንዳለ ሰው እንደዚህ አይነት ነገሮችን መሸፋፈን በጣም አስፈላጊ ነገር ነው ብዬ አስባለሁ። ሰላም፣ እንዴት አመሻችሁልኝ? ደህና መሻችሁ ወይ? ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በኋላ በዳኒ ሮያል ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ መተናል ማለት ነው። ያው የተጠበቀው ነገር ተከስቷል። ሩታና ዳኒ በደንብ ቀመራቸው እየሰራ እንደሆነ በደንብ እየተመለከትን ነው።
አስበው አለመው እንደተንቀሳቀሱት አብርሃምና ሄርሜላ መሃል ክፍተትን መፍጠር ችለዋል ማለት ነው። ይሄ ደግሞ በጣም የሚፈልጉት አጋጣሚ ነው በነገራችን ላይ ማለት ነው። እና እኔ በመግቢያ ላይም እንዳልኳችሁ ሄርሜላ ይሄንን አጋጣሚ ተጠቅማ ከአብርሃም ህይወት ብትወጣ ደስ ይለኛል። በቃ ጭራሽ የማያዛልቅ ጭራሽ ተስፋ የሌለው የሆነ አይነት መንገድ እንኳን የሌለው ማለት ነው አለ አይደለ? የሆነ ትንሽዬ እንኳን መንገድ ቢኖረው ብትሄጂ ኖርማል ነው፣ ችግር የለውም። ግን ደግሞ ጭራሽ በማያስኬድ መንገድ የሆነ በዚህ አሁን ከዚህ ግድግዳ ጋር ምን የሚያስኬድ መንገድ አለና ነው አሁን ካልሄድኩ ብለሽ የምትጋፊው? የማይሆን ነገር ነው እያደረግሽ ያለሽው። እና እኔ ራስሽን አደኝ። እግዚአብሔርን ኩል የሆንሽ ልጅ ነሽ። በቃ በጣም ስማርት ነሽ። በጣም ጸዴ ህይወትን መኖር እንደምትችይ ያስባለሁኝ። እና እንደዚህ አይነት ቦታ ላይ ራስሽን እያስናቅሽ ራስሽን እያዋረድሽ አጉል ስም እየተሰጠሽ በጣም ብዙ ነገር እየተባልሽ ኢነርጂሽን እያቃጠልሽ የምትቀጥይበት ምክንያት ምንም አይታየኝም። በቃ ዋጋ ለሚከፈልለት ነገር ነው ዋጋ የሚከፈለው እንጂ ዋጋ ለማይከፈልለት ነገር፣ ምንም ዋጋ ለማያወጣ ነገር ዋጋ እንዴት ይከፈላል? አንቺ አሁን ያንን ነው እያደረግሽ ያለሽው። ምንም ዋጋ ለማያወጣ ነገር ዋጋ እየከፈልሽ እንዳለሽ ነው እንደኔ እየተሰማኝ ያለው። እና ይህንን ነገር በደንብ እንድታስቢበት ፈልጋለሁ። ዛሬ ላይ አይደለም ይህንን ነገር እያልኩ ያለሁት። እመኚኝ፣ በዚህ ህይወት ሰላም ልታገኝ አትችይም። በዚህ ህይወት ደስታ ልታገኝ አትችይም። እና ምን ያደርግልሻል? በቃ የሰው ልጅ እኮ አንደኛ ትዳር የሚመሰርትበት ህይወት የሚጀምርበት ፍቅር የሚጀምርበት ትልቁ ምክንያት ምንድነው? ህይወቱን ደስተኛ ለማድረግ ነው። ይህ የፍቅር ግንኙነት የትዳር ህይወትን ከሚመሰረተው አካል ጋር ተግባብቶ ሰላም፣ ፍቅርን፣ ብዙ ነገሮችን ለመመስረት ነው አይደለም የሚንቀሳቀሰው። ሰው አብርሃም ጋር ያንን ነገር ማግኘት እንደማትችይ ልነግርሽ እፈልጋለሁ። እኔ አብርሃም መጥፎ ሰው ስለሆነ አይደለም፣ ግን ደግሞ አብርሃም አንዴ ተፈትኖ በዚህ መንገድ ውድቅ ሆኖ የመጣ አይነት ሰው ነው። በቃ እዛ ጋር የሚያሳሳ ቤቱን፣ የሚያሳሳውን ልጁን፣ የሚያሳሳውን ህይወቱን፣ የምታሳሳውን ሚስቱን ጥሎ የመጣ ሰው በምን አይነት መስፈርት ነው አሁን ለአንቺ ደስታን ሊሰጥሽ ይችላል ብዬ የማስበው ማለት ነው። እግዚአብሔርን ይህንን ነገር በደንብ ከግምት ውስጥ ማስገባት አለብሽ ብዬ አስባለሁ። አለበለዚያ ግን አሁን ከምትከፊው በላይ ዋጋ ትከፍያለሽ። ህይወትሽን ሚስ እያደረግሽ እንደምትሄጂ አትጠራጠሪ። አንደኛ ሴት ልጅ ነሽ፣ እድሜ የሚባል ነገር አለ፣ ብዙ ነገር አለ። በእንደዚህ አይነት መንገድ ስትሄጂ ለሲቪሽ ጥሩ አይደለም። ሲቪ የሚባል ነገር አለ። በነገራችን ላይ ትምህርት ተጨርሶ ዶክመንት ምናምን ሲቪ ይዘጋጅና አንዳንድ መስሪያ ቤቶች ላይ እየሄድን ያንን ሲቪ እናስገባለን አይደለም። አንቺም ነገ ጥሩ ህይወት ሊመጣልሽ ይችላል እንግዲህ ከዚህ ነገር ከወጣሽ በኋላ እና ይሄ የኋላ ታሪክሽ ነገ ትልቅ ጥላሸት ሊጥልብሽ እንደሚችል መዘንጋት የለብሽም። እና ይህንን ነገር በጊዜ ማስተካከል አለብሽ ብዬ አስባለሁ። ከዛ ውጭ ዳኒ ምን አስበ ነው? ተንኮሉን አስበ ነው ወይስ ሄርሜላን ከጀላሃት ነው? መቼስ አንተ አብርሽ የያዘው ነገር ይመቻል። አብርሽ የያዘው ነገር ይመቻልና እኔ እንደውም እንደ ሪኮማንድ ማደርግሽ ከአብርሽ ዳኒ ይሻላል ብዬ አስባለሁ። ቢያንስ እሱ ሪል ይፋ የወጣ ህይወት የለውም። ትንሽ ከጽጌ ጋር ብትጣይ ምናምን ነው። ግን እኔም አለ አይደለ ከዚህኛው ይሄኛው ይሻላል በሚለው እንጂ እሱንም አድቫይስ ላደርግሽ ፈልጌ አይደለም። ለማንኛውም ግን ነገሮች በደንብ ቢታዩ የተሻለ ነው። ሩታና ዳኒ የሚያቆሙ አይመስለኝም። ከዚህ በኋላም በጣም ብዙ ነገሮችን ያደርጋሉ ብዬ አስባለሁኝ። አብርሽም ነገ መጥቶ ሸብረብ አድርጎሽ ምናምን እንደሚያሳምንሽ ምንም ጥርጥር የለኝም። ምክንያቱም ሁኔታሽን ስናይ እንደዛ አይነት ነገር ነው ያለውና እኔ እንደው ፈጣሪ ቢረዳሽ ይህንን አጋጣሚ ተጠቅመሽ ከዚህ ነገር ብትገላገይ ብዬ አስባለሁኝ። ይሄ የኔ መልእክት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።